አደይን ደግሞ ዛሬ ይዣት መጥቻለሁ ማለት ነው። በቀደም ክፍል 25 ላይ እንዳየነው እንግዲህ አደይ እህቷ ታማ ነበር በኤላ ቤት ማለት ነው። ኤላ ቤት ነበር ያለችው ማለት ነው። እሷም ተደውሎላት ኤላ ቤት ሄዳ ነበር ማለት ነው። እንደዚሁም ደግሞ ፍቅር ወይ ሀብሉን ደብቃ አደይ ናት የወሰደችው እያለች ነበር ማለት ነው። ግራ ተጋብተው ነበረ። አደይ እንደዚህ አይነት የለባትም፣ የእጅ አመል የለባትም፣ እንዴት እንደዚህ ታረጊያለሽ እያሏት ነበር ማለት ነው። እነ ባርኮቴም እንግዲህ ለባርኮቴም ሰርቃኛለች እያለ እየተናገረ ነበር። ያው ፍቅር ማለት ተንከሲስ ስለሆነች አደይን የምጠላት ምክንያት ምንድን ነው? እንትናን ይህንን ዴቭን ስለምትወደው ነው ማለት ነው ፍቅር። እሱ ደግሞ አይወዳትም አደይ ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ዛሬ ደግሞ ክፍል 26ን ይዤላችሁ መጥቻለሁ። አደይን ማለት ነው። አደይ እንግዲህ ያለችበት ሁኔታ ምን ላይ ነው? እህቷም ኤላ ቤት ተኝታ ነበር ማለት ነው። ወድቃ ነበረ መጨረሻው ክፍል ላይ። ዛሬ ላይ ደግሞ አደይም ተደውሎላት ሄዳ ነበር ማለት ነው ኤላ ቤት። ኤላምና ፍቅርም እንደዚሁ አደይን ተማሰቃየት ውጭ ሌላ ነገር የላትም ማለት ነው። ኤላ ቤት ሲሄዱ ማነው ዳዊትና አደይ አብረው ይሄዳሉ ማለት ነው። እዛ ሲሄዱ ደግሞ እህቲቱ ወርቃ እሱ ቀና እያረጋት ነበር ኤላ ማለት ነው። እንዴ ከሶፋው ላይ ወርቃ ልቤን ብላ ስለወደቀች ለዛ ነው ያነሳዋት፣ ሌላ ነገር የተፈጠረ ነገር ምንም ነገር የለም ይላታል አደይ። አደይም ደግሞ እህቴን ምን አድርጋሃል ነው፣ ምን እያረካል ነው ትለዋለች ማለት ነው። አይ እኔ ምንም አላደረኳትም፣ ግን ሳ ስትወርቅብኝ ልቤን ብላ ቀጥ ላረጋት ጎንበስ ብዬ ነው፣ ሌላ ነገር የተፈጠረ ነገር የለም ላስረዳሽ ይላታል አደይን። አደይም ደግሞ ውጣልኝ ብላ በጣም ትጮኻለች ማለት ነው ጋይስ። ከዛም ዳዊትና እንትና ኤላ ወደ ክላሱ ይገባና ስለ አደይ ያወራሉ ማለት ነው። አንዴ ቆይ አደይን በዚህ ልክ የምትቆረቆርላት ለምንድን ነው? እንደነገሩኝ ከሆነ እነ ፍቅር የቤት ሰራተኛ እንደሆነች ነው ይላሉ። አደይም በጣም እንወዳታለን፣ ባርኮቴም ይወዳታል፣ አንተም ትወዳታለች፣ ችግሩ ምንድን ነው እያለ እየጠየቀው ነበር ማለት ነው። ይህን እንዲህ የምታደርገው ፍቅር ነች ማለት ነው። ፍቅር ተንከሲስ ማለት ነው። ፍቅር በነገራችን ላይ እንዲህ የምታደርገው ስለምትወደው ነው ማለት ነው። ዳዊትን በጣም ተወደዋለች። ሊዲያም ደግሞ እና እንትናን ተወደዋለች ማለት ነው። ኤላን ከኤላ ፍቅር ይዟታል። ግድ የሌላ ቀበጥ ናት እሷ በነገራችን ላይ። እሷ ማለት ደግሞ ሊዲያ የእንትና እህት ናት ማለት ነው። የዳዊት እህት ናት ማለት ነው። ፍቅር የባርኮቴ እህት ናት ማለት ነው። በዛው ነው በቃ ዝምድና መተው ነው አደይም በዛው የተዋወቋት ማለት ነው። ግን አደይ ጋር አንድ ላይ ሊሆኑ በፍጹም አልቻሉም። ፍቅርን አንገቷን ታንቃታለች ማለት ነው። ሂዊ ተመልሳ መጣ። በእህቴ ላይ ያደረግሽው ነገር ሁሉ እሰራልሻለሁ እያለቻት ነበር ማለት ነው። እሷም ደግሞ በእንቅልፍ ልቧ ይመስለኛል፣ በህልሟ ይመስለኛል እንድታስጨንቃት የነበረው። በነገራችን ላይ እንቅልፍ ላይ ነኝ ለዛ ነው እና እንደዛ እያለች ነበር ማለት ነው። ፍቅርም ያው ከአደይ ሌላ ነገር ምንም ነገር የላትም ማለት ነው። ሌላ መሰሪያ የላትም። ፍቅርም ከማሰቃየትና ወደዚህ ከማለት ሌላ ነገር ምንም የላትም። አደይ ፍቅር ታሰቃያለች ማለት ነው። አደይ ናት በጣም መልካም ላይ ትዕግስቷ፣ ስነ ምግባሯ፣ ሁለ ነገሯ በጣም ደስ የሚላት ነገር አለ ማለት ነው በአደይ ላይ። አደይ በጣም ታጋሽ ናት። በዛ ላይ ደግሞ እህቲቱ አሁን ላይ ስለመጣይ በቃ አላ ብድግ ትላለች ማለት ፍቅር ንቃት ይለኛል፣ ባንቃት ደስ ይለኛል ትላለች። አዎ ትነቃለች። ምክንያቱም የምታሰቃያትን እያየች ነበር ማለት ነው። የምታሰቃየው እንትናን ነው ማለት ነው። አደይን ስለምታሰቃያት ፍቅር ሁል ጊዜ እንደፈለገች ማረግ ደስ ስለሚላት ህዊንም ደግሞ እንደሱ አደርጋለሁ ብላ ነበር። ህዊ ደግሞ እኔ እንዳደይ አይደለሁም አንቄ እገልሻለሁ እያለቻት ነበር ማለት ነው። ፍቅር አደይ ደግሞ ጋይስ ከእንቅልፌ ስላልነቃሁ ነው ይቅርታ እላቸዋለሁኝ። አደይና ባርኮቴ እንግዲህ ይወዳታል አደይም እህቷ ጋር ሄዳ ሐኪም ቤት ነው እንሂድ ትላታለች ህዌን ማለት ነው። መሄድ ያለብን ሐኪም ቤት ትላታለች። አይ እኔ መሄድ አልችልም ትላለች ማለት ነው። በፍጹም መሄድ አለብሽ፣ እዚህ ምንም ስለማሰሪ ሐኪም ቤት መሄድ አለብሽ ብላ ሐኪም ቤት ይዛት ሄደች ማለት ነው። ውድ ቤተሰቦች
ከዛ የት ሄዱ ብለው ኤላና ዳዊት ሲወጡ ከክላስ ሲወጡ የሉም እነሱ ማለት ነው። ከዛ የት ሄደች ይባላል ብለው እየተጨናነቁ ነበር ማለት ነው። እሱም ወደ ቤት ይመለስና እነ ፍቅር አደይ ፍቅርም ደግሞ ትሰራለች። ከዛ ሀብሉንና ጃኬቴን ሰርቀኛለች ብላ አንገቷን ስታንቃት እንዳጋጣሚ ሆኖ ደግሞ ባርኮቴ የደረሰላት ማለት ነው። ባርኮቴ በጣም መልካም ልጅ ነው። ይወዳታል አደይን ማለት ነው። አደይን ብዙ ወንዶቹ ናቸው የሚወዷት። ንጉስም ይወዳታል። ከዛም ደግሞ ባርኮቴ ይወዳታል፣ ዳዊት ይወዳታል። አሁን ደግሞ ኤላ ይወዳታል። ብዙ ሰው ይወዳታል። ይሄ ሁሉ ስህተት የማን ነው? የፍቅር ነው ማለት ነው። ፍቅር እንደዚህ አድርግ እያለ ስልካለች ማለት ነው። እሷም ደግሞ በቃ የሄዴት አጸድ ያለታለች የኤላም ቤት ማለት ነው። እሱም የኤላም ቤት ስታጸደ ተመላላይ ስራ አውቃ እንደዛ ያደረገችባት ለምንድን ነው? እሷም ጋር ተመልሳ እንድትመጣ ትፈልጋለች ማለት ነው። አሁን አደይ ባርኮቴም ደግሞ ሊዲያ ሁሉም ዳዊት ሁሉም ከዚህ ቤት እንዲሄዱ እፈልጋለሁ ትላለች ፍቅር ማለት ነው። እናቴ ሰሞኑን ስለምትመጣ እዚህ ጋር ምንም ነገር ጫጫታ አልሰማም ይላታል ባርኮቴ። አንቺ ስላልሽ አደይ መሄድ የለባትም እያለ ማለት ነው። አደይ በጣም መልካም ልጅ ናት ማለት ነው። ፍቅር ግን ተንከሲስ ናት። ላይክ ሸር ሰብስክራይብ በማድረግ ይህን ቻናል አሳድጉት። ባይ ባይ። እንወዳችሁ።